የአውሮፓ የፖለቲካ የኢኮኖሚና የባህል ልብ ውስጥ የጥንት ታሪካዊ ዘመናዊ ፈጠራ ጋር የሚገናኝባት አስደናቂ ተፈጥሯዊ ውበት ከከተማዊ ዘመናዊነት ጋር የሚዋሃድባት አንድ አስደናቂ ምድር አለች። ይህች ምድር ጀርመን ናት። ምናልባት የላቀ ቴክኖሎጂ፣ የሚያማምሩ የቆዩ ከተሞች፣ ታሪካዊ ፍርስራሾች ወይም ትክክለኛ ሰዓት አክባሪ ህዝብ የሚለው ወደ አእምሯችሁ ሊመጣ ይችላል። ዛሬ ግን ከዚህ ሁሉ ባሻገር የጀርመንን የህዝብ የዕለት ተዕለት ኑሮ ከማለዳው ጀምሮ እስከ ምሽቱ ድረስ በዝርዝር እንቃኛለን። እንዴት የሚነሱ፣ እንዴት እንደሚሰሩ፣ እንዴት እንደሚዝናኑ እንዲሁም ስለ መኖሪያ ቤት፣ ትራንስፖርትና የከተሞች መልካምና አስቸጋሪ ገጽታዎች በጥልቀት እናወራለን። እንግዲያው ወንበሮን አሳምረው ይያዙና ወደ ጀርመን ምድር እንጓዝ። በጀርመን ያለው የዕለት ተዕለት ኑሮ በከፍተኛ ስርዓት፣ በሰዓት አክባሪነት፣ በቅልጥፍናና በውጤታማነት የተሞላ ነው። የጀርመኖች ቀን የሚጀምረው ገና ማለዳ ሲሆን ብዙውን ጊዜ ከጠዋቱ 6 እስከ 7 በጀርመን ሰዓት አቆጣጠር ጊዜ ውስጥ ነው። አብዛኞቹ ጀርመናውያን ለሥራ ወይም ለትምህርት ገበታ በጊዜ ለመድረስ በማለዳ ይነሳሉ። የጠዋት ዝግጅታቸውም በቅልጥፍናና በጥንቃቄ የተሞላ ነው። የግል ንጽህናን በእጅጉ ያከብራሉ። ጠዋት ገላ መታጠብና በንጽህና መዘጋጀት የተለመደ ነው። የጠዋት ቁርሳቸው በአብዛኛው ቀላልና ፈጣን ሲሆን ትኩስ የተጋገሩ ዳቦዎች፣ ሙሉ እህል ዳቦ፣ አይብ፣ ቀዝቃዛ ስጋ፣ የእንቁላል ምግቦች፣ ማር ወይም ጃም አይለያቸውም። አንዳንድ የጤናዎች ደግሞ ሙስሊ፣ በዮጉርት ወይም ወተት ይመርጣሉ። የግድ ቡና ወይም ሻይ መጠጣትም የተለመደ ሲሆን ይህም ቀናቸውን በጉልበት እንዲጀምሩ ይረዳቸዋል። ምንም እንኳን ጀርመን ትልቅ የሆነ ቤተክርስቲያን ታሪክ ያላት ሀገር ብትሆንም የዕለት ተዕለት የቤተክርስቲያን ጉዞ ለአብዛኛው ህዝብ የተለመደ አይደለም። ሃይማኖተኛ የሆኑ ብዙዎች በተለይ በእሁድ ቀናት ቤተክርስቲያናቸውን ይጎበኛሉ እንጂ በየቀኑ እንኳን አይደለም። ከቁርስ በኋላ የጥድፊያ ጊዜ ይጀምራል። የጀርመን ህዝብ ለሰዓት አክባሪነት ከፍተኛ ዋጋ ይሰጣል። ወደ ስራ ወይም ወደ ትምህርት ቤት ዘግይቶ መድረስ እንደ ትልቅ ስህተት ይታያል። ይህም ለሌሎች ሰዎች ጊዜ አለማክበር ተደርጎ ይወሰዳል። ለዚህም ነው ሁሉም ነገር በሰዓትና በትክክል እንዲሆን ጥረት የሚደረገው። ብዙዎች ወደ ስራ ቦታቸው በየራሳቸው መኪና የሚሄዱ ቢሆንም በከተሞች ውስጥ ግን የህዝብ ትራንስፖርት ትልቅ ድርሻ አለው። ጀርመን እጅግ የላቀና የተረጋጋ የባቡር በፍጥነት የሚጓዙ ባቡሮች፣ የትራምና የአውቶቡስ አገልግሎት ያላት ሀገር ናት። እነዚህ ትራንስፖርቶች አገልግሎቶች ንጹህ፣ ወቅታዊ፣ አስተማማኝና ከማዕከላዊ ከተሞች እስከ ዳርቻ ያሉት አካባቢዎች ያገናኛሉ። ብዙዎች ደግሞ የብስክሌት መንገዶች ተጠቅመው በብስክሌት ወደ ስራ ይጓዛሉ። ይህም ለጤናቸውም ሆነ ለአካባቢ ጥበቃ ያላቸውን ፍቅር፣ ቁርጠኝነት ያሳያል። የስራ ሰዓት ሲሆን ደግሞ ጀርመኖች በትጋትና በትኩረት ይሰራሉ። በስራቸው ውስጥ ቅልጥፍናና ትክክለኛነትና ሙያዊ ብቃት ቁልፍ መርሆች ናቸው። የጀርመን ስራ ሳምንት በአብዛኛው ከሰኞ እስከ አርብ ሲሆን የዕለታዊ የስራ ሰዓት ከጠዋቱ 8 ወይም 9 ሰዓት ጀምሮ እስከ ምሽቱ 5 ወይም 6 ሰዓት ድረስ ይዘልቃል። ጀርመን በመኪና ማምረት፣ በምህንድስና፣ በኬሚካል ኢንዱስትሪዎች፣ በፋርማሲውቲካልና በሌሎች የላቀ የቴክኖሎጂ ዘርፎች የዓለም መሪ ናት። ይህ ትክክለኛነት በሁሉም የሥራ ዘርፍ ውስጥ ይታያል። የምሳ ሰዓታቸው ብዙውን ጊዜ አጭር ሲሆን ከ30 ደቂቃ እስከ 1 ሰዓት ድረስ ሊቆይ ይችላል። አንዳንዶች ከቤት ያመጡትን ቀላል ምግብ የሚመገቡ ሲሆን ሌሎች ደግሞ በስራ ቦታ ካለው ካንቲን ወይም በአቅራቢያ ካሉ ፈጣን ምግቦች የሚመገቡ አሉ። ከሰዓት በኋላ የስራ ቀናቸውን አብቅቶ ወደ ቤታቸው በሚመለሱበት ጊዜ ለጀርመኖች እጅግ የተቀደሰ ነው። የስራና የህይወት ሚዛንን በእጅጉ ያከብራሉ። ከስራ ሰዓት ውጪ የሚደረጉ የስራ ጥሪዎች ወይም ኢሜሎች ብዙ ተቀባይነት የላቸውም። ሰዎች ከስራ በኋላ ለግል ህይወታቸው ጊዜ መስጠትን ይመርጣሉ። የጀርመን ኩባንያዎች በአብዛኛው በዘመናዊ መልኩ የተደራጁ ናቸው። ምንም እንኳን በአንዳንድ ትላልቅ ኩባንያዎች ውስጥ የተዋረድ ስርዓት ቢኖሩም ብዙ ጊዜ የሰራተኞች ሀሳብና አስተያየት ይሰማል። የሰራተኛ ማህበራት በሰራተኞች መብት ጥበቃ ላይ ትልቅ ሚና ይጫወታሉ። ብዙ ወጣቶችም ከዩኒቨርሲቲ ትምህርት ይልቅ የሙያ ትምህርቶች በመውሰድ በፍጥነት ወደ ስራ ገበታ ይገባሉ። ይህ ስርዓት በተግባር የተደገፈ እውቀትን ስለሚሰጥ በስራ ገበያ ውስጥ ተፈላጊ ያደርጋቸዋል። ምሽት ሲደርስ ደግሞ የጀርመኖች የዕለት ተዕለት እንቅስቃሴ ዘና ይላል። ከስራ በኋላ ብዙዎች ወደ ስፖርታዊ እንቅስቃሴዎች ይሄዳሉ።
በተለያዩ ክለቦች ውስጥም ይሳተፋሉ። እነዚህ ክለቦች ከእግር ኳስ፣ ዋና እስከ ሽመና፣ የፎቶግራፍ ጥበብ፣ የእግር ጉዞ ቡድኖች፣ የዘፈን ቡድኖች እና የአካባቢ ታሪኮች ክለቦች ድረስ ያሉ የትርፍ ጊዜ ማሳለፊያዎች ይጠቃለላሉ። ይህም የክለቦች ባህል አዳዲስ ጓደኞችን ለማፍራትና ከማህበረሰቡ ጋር ለመዋሃድ ትልቅ መንገድ ነው። እራት በአብዛኛው ከእኩለ ቀን ምሳ የበለጠ ቀለል ያለ ምግብ ይሆናል። የዳቦ ጊዜ ተብሎ የሚጠራ ሲሆን ዳቦ፣ አይብ፣ ሰላጣ፣ ቀዝቃዛ ስጋዎችና አትክልቶችን ያካትታል። ምንም እንኳን የሞቀ ምግብ ቢወደድም በየቀኑ ምሽት ሞቅ ያለ ምግብ መመገብ የግድ አይደለም። ማለትም ቡና እና ኬክ በተለይ በእሁድ ከሰዓት በኋላ ወይም በበዓላት ላይ ቤተሰቦችና ጓደኞች በሚሰበሰቡበት ተወዳጅ ባህል ነው። ብዙዎች ደግሞ ምሽት ላይ ቋንቋ ለመማር፣ የሙዚቃ መሳሪያ ለመጫወት ወይም ሌሎች ክህሎቶችን ለማዳበር የአዋቂዎች ትምህርት ማዕከላትን ይጎበኛሉ። በበጋ ወቅት የቢራ አትክልቶች፣ በገና ወቅት ደግሞ የገና ገበያዎች በየቦታው ተከፍተው ከተሞችን በደማቅ ብርሃንና በዓል ያዳምቃሉ። ስለ የመኖሪያ ቤት ወይም የቤት ክራይ ስንነጋገር ደግሞ በጀርመን በተለይ በትላልቅ ከተሞች እንደ ሙኒክ፣ ፍራንክፈርት፣ በርሊን እና ሃምቡርግ የቤት ክራይ በጣም ውድ ነው። ባዶ ቤት ማግኘትም ፈታን ሊሆን ይችላል። ብዙ ጊዜ የቤት ባለቤቶች ለተከራዮች ጥብቅ መስፈርቶችን ያስቀምጣሉ። አብዛኞቹ ሰዎች በአፓርታማ የሚኖሩ ሲሆን የራሳቸውን ቤት የሚገዙ ጥቂቶች ናቸው። የቤት ክራይ በሁለት ይከፈላል። ካልሚተ ንጹህ የቤት ክራይ ሲሆን ቫርሚንተ ደግሞ ማሞቂያ፣ ውሃና ሌሎች የአገልግሎት ክፍያዎችን ያካትታል። አብዛኛውን ጊዜ ደግሞ 3 ወር የሚሆን የቤት ክራይ እንደ ማስያዣ ይከፈላል። ይህ ውል ሲያልቅ የሚመለስ ነው። አስገራሚ ነው። ብዙ አፓርታማዎች ሙሉ በሙሉ ባዶ ሆነው ይከራያሉ። ይህም ማለት ተከራዩ የራሱን ኩሽና ሳይቀር ማምጣትና መግጠም አለበት ማለት ነው። የህዝብ ትራንስፖርት ደግሞ እጅግ በጣም ጥሩ ከመሆኑ የተነሳ በብዙ ከተሞች ውስጥ የራስ መኪና መኖር የግድ አይደለም። የባቡር አገልግሎቱ መላውን ሀገር የሚያዳርስ ሲሆን የከተማ ውስጥ የትራንስፖርት ስርዓቶችም እጅግ ዘመናዊ፣ አስተማማኝና ሰዓት አክባሪ ናቸው። ጀርመን በዓለም ላይ ካሉ ምርጥ አውቶባኖች አንዷ ያላት ሀገር ናት። በአንዳንድ ክፍሎች የፍጥነት ገደብ የሌላቸው ሲሆኑ ይህም የላቀ ምህንድስናና ጥራታቸውን ያሳያል። ይሁን እንጂ የመንጃ ፈቃድ ማውጣት ውድና ውስብስብ ሂደት ነው። የኑሮ ውድነት በአጠቃላይ ከፍተኛ ቢሆንም የደመወዝ መጠንን ጥሩ ስለሆነ የህዝቡ የፋይናንስ ሁኔታ የተረጋጋ ነው። ጤና ኢንሹራንስ ለሁሉም ሰው የግድ ሲሆን የመንግስት የድጎማ እና የማህበረሰባዊ ደህንነት ስርዓቱም የህዝቡን ደህንነት ያረጋግጣል። የቴሌቪዥንና ራዲዮ ክፍያ በየወሩ የሚከፈል ሲሆን ለሁሉም ቤተሰብ ግዴታ ነው። ግብይት አብዛኛው በትላልቅ ሱፐርማርኬቶች እንደ አልዲ፣ ሊድል፣ ሪዌ፣ እዴካ የሚከናወን ሲሆን ሱቆችም በጥቅ የመከፈቻ ሰዓት አሏቸው። የጀርመን ከተሞች የራሳቸው ውበትና ችግር አላቸው። ጥሩ ጎኖቻቸው ከተሞቹ እጅግ በጣም ንጹህ፣ ደህንነታቸው የተጠበቀ፣ የተደራጁና ብዙ አረንጓዴ ቦታዎች አሏቸው። የባህልና የመዝናኛ አማራጮች ብዙ ናቸው። ሙዚየሞች፣ ቲያትሮች፣ የሙዚቃ ኮንሰርቶች እና በዓላት ዓመቱን ሙሉ አይጠፉም። የመሰረተ ልማት አገልግሎታቸውም የላቀ ነው። ለአካባቢ ጥበቃ እና መልሶ ጥቅም ላይ መዋል ከፍተኛ ትኩረት ይሰጣሉ። የቆሻሻ አወጋገድ ስርዓታቸው እጅግ የተብራራ ነው። ከፍተኛ ትምህርት፣ ጥራትና የጤና አገልግሎት በቀላሉ ተደራሽ ናቸው። ታሪካዊ ህንጻቸው በጥንቃቄ ተጠብቀው ከዘመናዊ ግንባታቸው ጋር ተዋህደው የሚታዩት አስገራሚ ነው። መጥፎ ጎኖቻቸው ደግሞ ዲሞክራሲያቸው አንዳንዴ አድካሚ ሊሆን ይችላል። ለማንኛውም ነገር ብዙ ወረቀትና ቅደም ተከተል ቢያስፈልጋል። አንድ አዲስ ጓደኞች ማፍራት መጀመሪያ ላይ አስቸጋሪ ሊሆን ይችላል፣ ምክንያቱም ጀርመኖች መጀመሪያ ላይ ትንሽ የተጠበቁና ቀጥተኛ ሊመስሉ ይችላሉ። ይህ ቀጥተኛ የመግባቢያ ስልት አንዳንድ የውጭ ሀገር ሰዎች እንደ ድፍረት ወይም አለመግባባት ሊሰማ ይችላል። እንዲሁም በእሁድ ቀናት አብዛኞቹ ሱቆች ዝግ በመሆናቸው አንዳንድ ጊዜ ምቾት የማይሰጥ ሆኖ ሊሰማ ይችላል። የቋንቋ እንቅፋትም ለአዲስ ውጤቶች ፈታኝ ሊሆን ይችላል። ምንም እንኳን ብዙዎች እንግሊዝኛ መናገር ቢችሉም ጀርመንኛ መማር ከህብረተሰቡ ጋር ለመዋሃድ እጅግ ወሳኝ ነው። የጸጥታና የድምፅ ህጎችም ጥብቅ ናቸው። በተለይ በምሽትና በእሁድ ቀናት ጸጥታ በመጠበቅ ግዴታ ነው። በአጠቃላይ ጀርመን ስርዓትን፣ ጥራትንና ቅልጥፍናን የሚያከብር ህብረተሰብ ነው። ህዝቡ ለስራው ቁርጠኛ ከመሆኑም በላይ ለግል ህይወቱ፣ ለመዝናኛውና ለቤተሰቡ ጊዜ መስጠትንም አይረሳም።
የኑሮ ደረጃው ከፍተኛ ሲሆን አብዛኞቹ የኑሮ ጥራትና ምቾት ይኖራቸዋል። ይህች ሀገር ሕጎቿና ስርዓትን በጥብቅ የምትከተል ሲሆን የአካባቢ ጥበቃና ማህበረሰባዊ ኃላፊነትም ለሕዝቡ ትልቅ ቦታ አለው። ጀርመን የጥንት ወጎቿን ከዘመናዊ ጋር በማዋሃድ ለዜጎቿ የተረጋጋና የበለጸገ ሕይወት የምታቀርብ ልዩ ሀገር ናት። የጀርመን ሕዝብ ሕጎቿን በማክበር በትጋት በመስራትና ለጋራ ጥቅም በመተባበር በአውሮፓ ውስጥ ትልቅ ሚና ይጫወታል። የዛሬው የጀርመን ሕዝብ የዕለት ተዕለት ኑሮ ጉዟችን እዚህ ላይ ያበቃል። ተስፋ አደርጋለሁ ስለ ጀርመን ባህል ሕይወት የበለጠ ጥልቀት ያለውና አጠቃላይ ግንዛቤ እንዳገኙ። ይህች ልዩ ሀገር ለጉብኝቶም ሆነ ለነዋሪዎች ብዙ የምታቀርበው ነገር አላት። የዛሬው ቪዲዮአችን ይህንን ይመስላል። ቪዲዮው ከወደዳችሁት ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ድጋፉን ያሳዩ። በቀጣይ በሌላ ሀገር እስከምንገናኝ ድረስ ቸር ሰንብቱ።